ሰላም ጤና ይስጥልን እንደምን አደራችሁ ውድ አምሮሃ ቤተሰቦች ዛሬ በዓለምና በሀገራችን ያነጋገሩ ያለው ታላላቅ ጉዳዮችን ወደ እናንተ ይዘን ቀርበናል። ከዲጂታል ዓለም ድንቅ ምስክርነት እስከ መካከለኛው ምስራቅ ውጥረት ስጋት እንዲሁም በሀገራችን ካለው ወቅታዊ ፖለቲካ ውጥረት እስከ መቄዶንያ አስደናቂ ታሪክ ድረስ በዝርዝር ይዘንላችሁ መጥተናል። እስከ መጨረሻው ድረስ ይሄን አካውንት ሰብስክራይብ እና ላይክ በማድረግ አብራችሁን ቆዩ። ወደ ቀዳሚ ዜና ስናልፍ በቲክቶክ 19 ሚሊዮን ተከታዮች በላይ ያሉት ኒውስ ዳድ በሚል ቅጽል ስም የሚታወቀው ዝነኛው ጋዜጠኛ ዴላን ፔጅ በኢትዮጵያ ርብርብ መደመሙን በይፋ ገልጿል። ክስተቱ የጀመረው የኢትዮጵያ ይዘት ፈጣሪ አዶናይ ከገጹ ጋር በተያያዘ የገጠመውን ችግር ለዴላን ፔጅ በቪዲዮ ጥሪ ማሳወቅን ተከትሎ ነው። በአጭር ጊዜ ውስጥ ከ100,000 በላይ ኢትዮጵያውያን የዴላን ፔጅ ላይ ታግ በማድረግ እንግዲህ ታሪክ ጽፈዋል ተብሏል። ዴላን ይህንን ሁኔታ እንደ ሱኒማ መምታታት ሲል ገልጾታል። ባለፈው ዓመት ስለ ህዳሴ ግድቡ የሰራው ዘገባ ከ25 ሚሊዮን በላይ እይታ ማግኘቱን ያስታወሰው ጋዜጠኛው እንደ ኢትዮጵያ በአንድ ዓለም የሚረባረብ ህዝብ በምድር ላይ የለም ሲል ምስክርነቱን ሰጥቷል። ይህ ክስተት በኢትዮጵያ ወጣቶች በዲጂታል ዲፕሎማሲ ያላቸውን ግዙፍ አቋም የሚያሳይ ነው ተብሎለታል። ወደሚቀጥለው ዜናችን ስናልፍ ልብ የሚነካና የሚያኮራ ዜና ተሰምቷል። የመቄዶንያ ለአረጋውያን አእምሮ ህሙማን መርጃ ማዕከል ባለ 15 ወለል ግዙፍ ህንጻ ለማጠናቀቅ ባደረገው ገቢ ማሰባሰቢያ ጥሪ በ8 ሰዓት ብቻ ከ121 ሚሊዮን ብር በላይ ማሰብሰቡ ታውቋል። የማህበሩ መስራችና ዋና ስራ አስኪያጅ ጋሽ ቢኒያም በለጠ ሰውን ለመርዳት ሰው መሆን በቂ ነው የሚለው መርህ በኢትዮጵያ ልብ ውስጥ መትከል መቻላቸው የስኬቱን አረጋግጧል። ይህ ገንዘብ በጎዳና ላይ የሚሰቃዩ በሺዎች የሚቆጠሩ ወገኖቻችን ጥላ ስር ለማስጠለል ለሚገነባው ህንጻ ትልቅ አቅም የሚሆን ነው ተብሏል። የሰጡት አይጉደል የሚል የመቄዶንያን ጥሪ አሁንም ቀጥሏል። እኛም የአምሮሃ ዩቲዩብ ቤተሰቦች አሻራችንን ለማሳረፍ ለወዳጆቻችን ጥሪ እናስተላልፋለን። ወደሚቀጥለው ዜናችን ስናልፍ በመጪው ግንቦት ወር ሊካሄድ በታቀደው 7ኛው ሀገራዊ ምርጫ ዙሪያ ውጥረት ነግቷል። በአማራ ክልል በትጥቅ ትግል ላይ የሚገኘው አማራ ፋኖ ብሔራዊ ንቅናቄ አፋብን በምርጫው የሚሳተፍ ፓርቲና ግለሰብ ላይ እርምጃ እንደሚወስድ አስጠነቀቀ። ንቅናቄው በጦርነት አለመረጋጋት ውስጥ ምርጫ ማካሄድ አይቻልም ሲል መግለጫ አውጥቷል። በሌላ በኩል ግን ጠቅላይ ሚኒስትር አብይ አህመድ በቅርቡ ለምክር ቤቱ በሰጡት ማብራሪያ ምርጫው ከዚህ ቀደም ከነበሩት የተሻለ እንደሚሆን፣ የጸጥታ ሁኔታው እንደማይስተጓጎል በልበ ሙሉነት ተናግረው ምርጫ ቦርድ በበኩሉ በትግራይ ክልል ብቻ ምርጫ እንደማይካሄድ አስታውቆ ይህ በመንግስትና በትጥቅ አንጋቢዎች መካከል ያለው ፍጥጫ ምርጫውን ወዴት ያመራል የሚለውን በሌላ ጊዜ ተከታትለን ወደ እናንተ የምናቀርብላችሁ ይሆናል። ወደ መካከለኛው ምስራቅ ስናልፍ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስለመሞታቸው የሚያወራ ወሬ አዲስ ቪዲዮ አጣጥለዋል። ካፌ ውስጥ ቡና እያዘዙ የሚያሳይ ቪዲዮ የለቀቁት ኔታንያሁ ለቡና ሞታለሁ ማለት በማሾፍ መልኩ ወሬውን ውድቅ አድርገውታል። ከዚህ ባለፈው ሳምንት በቪዲዮ ሲታይ 6 ጣት አላቸው። ስለዚህ ቪዲዮ ሰው ሰራሽ አስተውሎት ነው የተቀናበረው ተብሎ የተሰራጨው ወሬ አስቂኝ በሆነ መንገድ ምላሽ ሰጥተውበታል። 10 ጣቶቻቸውን ከፍ አድርገው በማሳየት ጤነኛ መሆናቸውን አረጋግጠዋል። ይህ ክስተት በጦርነቱ ወቅት የሐሰት መረጃና የፕሮፓጋንዳ ዘመቻ ምን ያህል ሰዎችን አእምሮ